ካለችበት ነገር አውጣት። የእውነት እኔ እንደ ሴት በጣም ነው የምታሳዝነኝ ጋይስ። አግኝቶ ማጣት የመጨረሻ ቆሻሻ ነገር ነው። ሰው እኮ እንደ ተስቦ እኮ ነው የሚርቃችሁ፣ እንደ በሽተኛ እኮ ነው የሚርቃችሁ። አትጡ ጋይስ። ሁሌ ስመርቅ ትሰማላችሁ። አትጡ፣ አግኙ፣ ሰጪ ያርጋችሁ፣ ተቀባይ እንዳትሆኑ ነው አይደል ሁሌ የምላችሁ። እግዚአብሔር አሁንም ሰጪ ያደርጋችሁ። መርጣችሁ የምትሰጡ ሁኑ። የትኛውን ልስጥ ብላችሁ አማርጣችሁ ስጡ። የቱን ልስጥ አትበሉ። የትኛውን ልስጥ እስክትሉ ድረስ አማርጣችሁ የምትሰጡ ያርጋችሁ። መድኃኒዓለም እንደ አግኝቶ ማጣት ሰውን ከሰውነት በታች የሚያወርድ ዝቅ የሚያደርግ አንገት የሚያስደፋ ማጣት ነው። እንደ ማጣት የሚያሸማቅቅ ነገር በህይወት የለም። በተለይ ኖሯችሁ ስታጡ፣ አድርጋችሁ ስታጡ እግዚአብሔር ከዚህ ሁሉ ይጠብቃችሁ። እንደው ኖሯችሁ ምንም ተባሉ፣ ኖሯችሁ ሰው ይሸሻችሁ፣ አታችሁ ሰው ሲሸሻችሁ ግን ህመሙ ከባድ ነው። ህመሙ ከባድ ነው፣ ለሰውየው ከባድ ነው። እግዚአብሔር የሚኖራችሁ ያደርጋችሁ። በቃ እንዳታጡ፣ ቢያንስ በማጣት እንዳትሰቃዩ። ማጣት ክፉ ነገር ነው፣ ክፉ። አንዳንዴ ወንድ ልጅ አይጣ ይባላል፣ ሴትም ልጅ አትጣ። ማጣት ወንድና ሴት የለውም። ማጣት ወንድና ሴት የለውም ጋይስ። ሳይኖራችሁ እምዬም ፊቷን ታዞራለች። እመኑኝ ጋይስ። እናትም ሰው ነችና እናትም ብትሆን ትቀየራለች። የደረሰበት ያውቀዋል አይደል? እምዬም ብትሆን ይዘሽ ስትገቢና ሳይኖርሽ ስትገቢ አንድ አይደለም። እመኑ፣ ማጣት በጣም መጥፎ ነው። ቤተሰብም ቢሆን ይቀየራል። እቺ ልጅ በቅርብ ሆናችሁ ብታጽናኗት፣ የምታቋት ሰዎች ትላንትናዋ ላይ የምታቋት ሰዎች ብታጽናኗት እኔ ደስተኛ ነኝ። አላቅም ካለችበት ነገር እንድትወጣ ስቲል ታሳዝናለች። ሶሻል ሚዲያ ላይ ያላችሁ ሰዎች ደግሞ እሷ ካለችበት ሲቹዌሽን አንጻር ዱላውን ቀንሱላት። እቺ ልጅ ታማለች፣ ፊቷ ይናገራል። ማነች? ሶሊያና። ስለ ሶሊያና ነው የማወራው ጋይስ። ስለ ሶሊያና እኮ ነው የማወራው። ስለ ሶሊያና ነው የማወራው ጋይሶች። እና ቻፒ እኔ መጀመሪያም ወዝ በአንተ ሳይድ ነበርኩኝ። የሆነ ነገር አለክ፣ የሚያሳዝን ነገር። አዎ ልጁ ሄዶ ምሎ መጥቷል። ሀቡ ፖስት አድርጋ አይቻለሁኝ የተቀዳ። ስለዚህ ለሌሎቻችሁ እግዚአብሔር ይጠብቃችሁ ሁላችሁ። በተለይ ስደት ላይ ያላችሁ ብዙ ጊዜ ማለት ነው ጋይስ፣ ብዙ ጊዜ ሆነስትሊ ብዙ ጊዜ እንደዚህ አይነት ነገር እንደዚህ አይነት ይሄ አሁን የሰዎችን ቢዝነስ ማበላሸት የሆነ ነገሮችን ማበላሸት ምናምን ብዙ ጊዜ ወንዶች ጋር አይደለም። ወንዶች ብዙ ጊዜ they are too positive። ወንዶች ፖዚቲቮች ናቸው። ጓደኛ ስትፈልጉ መርጣችሁ ወንዶችን ጓደኛ አድርጉ which is best friend። ወንዶች ጥሩዎች ናቸው ለጓደኝነት፣ ለማማከር፣ ሰፖርት ለማድረግ። መጠፋፋቱ ያለው ስደት ላይ ሴት ለሴት ነው። ሴት ለሴት ሴቶች ከሆኑ ደግሞ በገንዘብም በኑሮ ስታይልም በላይፍም አንድ ስቴፕ ካንቺ የምትበልጥቱ በእድሜም አንዳንድ ጊዜ በእድሜም ከናንተ የበለጡ ሰዎች ሲሆኑ በኑሮ ስታተስም ይሄ ላይፋቸውን በገንዘብ ከናንተ አንድ ስቴፕ የበለጡ ሰዎች ሴቶች ሲሆኑ ብዙም ወደ የናንተን ነገር ላይ እንትን አያደርጉም። ይሄ እኩል ሌቭል ላይ በእድሜም እኩል ይሆንሽ የሆነ ሁለታችሁም እንዲያልፍላችሁ የምትጣጣሩ ምናምን ስትሆኑ አይመጣውም ጋይስ። ብዙ ጊዜ የምንበላው እንደዛ አይነት ጓደኛ ስለምንይዝ ነው። ብዙ ጊዜ ከሴቶች ተቆጠቡ፣ በቃ ራቁ ከሴቶች። ሴቶች ናቸው የሚያጠፉት፣ ሴቶች ናቸው የሚክዱን። ወንድ ልጅ ብዙም ጊዜ ክህደት አያውቅም። ስፔሻሊ በፍሬንድሺፕ ሪሌሽን ሳይሆን በፍሬንድሺፕ ኖርማል ጥሩ ጓደኛሽ ከሆነ ተጣልተሽ እንኳን just ይሸሻል እንጂ ስላንቺ የትም ቦታ ኤክስፕሌን ሲያደርግ ወንድ አታገኝ። መሽቁቆቹ ሴቶች ናቸው።
ከሴቶች ራቁ። ሚስጥራችሁን ለሴቶች አትንገሩ። ማግኘታችሁን፣ መኖራችሁን፣ ነገሮቻችሁ እንደተሳካ ለሴት አትንገሩ። ይሄን ስል ይደብራችኋል። ኦፍ ኮርስ ኢትስ ሃርድ ትሩዝ፣ ከበድ ያለ እውነት ነው። ግን እመኑ፣ ከሴት ራቁ እህቶች፣ ይቅርባችሁ። አሁን የማይመጣችሁብኝ ሴቶች እንዴት ነው ጋይስ? እንደው እስኪ እናንተን ልጠይቃችሁ። አይ ሴት፣ ኧረ ለሴት ሚስጥራችሁን አትንገሩ። በመድኃኒዓለም እንደው በተሰቀለው ይዣችኋለሁ፣ ሰማይና ምድርን በዘረጋው እንዴ! ለሴት ሚስጥራችሁን አትንገሩ። በልጅ አስምላን የነገረችኝ ግን ካንቺ አልደብቅሽም ብላ የምታወራ መጣለች። በልጅ አስምላን የነገረችኝ ግን ካንቺ አልደብቅሽም። የሰው ሚስጥር እዚህኛው ዘመን ላይ ደርሰናል። አስዌር እዚህኛው ደብዘ አይ ዋዝ ላይክ ባይ ዘ ዌይ ሚስጥርሽ አንቺ ከብዶሽ፣ አንቺ ደክሞሽ፣ አንቺ አቅቶሽ፣ አንቺ መያዝ አቅቶሽ አውጥተሽ ለሰው ያካፈልሽው ሚስጥርሽን ለይሽ ነው እሷ የምትይዝልሽ። አንቺ ያቃተሽን ሚስጥር እንዴት ነው እሷ የምትይዝልሽ? ካንቺ ከወጣ አንቺ እኮ ግለሰቧ ባለቤቷ እኮ ደክሞሽ አቅቶሽ ነው መያዝ አቅቶሽ። ያንዳንዶቻችሁ ሚስጥር እንደውም ለመያዝ ራሱ ክፍያ ያስፈልገዋል። ልትከፍሉን ይገባል ሚስጥርሽን እንድንይዝልሽ። በጣም ከባባድ ሚስጥር ያላችሁ ሰዎች አላችሁ። አፍኝና አዛያዢ ለሰው አትንገሪ። ያንዳንዶቻችሁ ለመስማት የሚሰቀጥጥ ሚስጥር ያላችሁ አላችሁ። ይሄው ካላንቺ ለማንም አላወራውም ብላችሁ ታወራላችሁ። በልጅ አስምላን የነገረችኝ ግን ካንቺ ያልደብቅሽም ብለው ያወራሉ። ዚስ ዴይስ የመጣችሁብኝ ሴቶች በልጅ አስምላን የነገረችኝ ግን ይሁን ካንቺ አልደብቅሽም ተብሎ ሲነገርሽ እኔ ሁሉንም ሴት አላልኩም። ዩዘርዬ አይ ቲንክ አልሰማሽኝም መሰለኝ። እኔ እመርጣለሁ። እኔ ሚስጥር ሲጀመር ይሄ እንደዚህ በቃ ሴት ልጅ ጓደኛ ሳይሆን በቃ ይሄ የምፈልገውን ሰው ቤተሰብ ነው የማደርገው። ልንገራችሁ፣ ቤተሰብ በእድሜ ከኔ የምትበልጥ፣ በህይወት ስታተስ ከኔ የምትበልጥ፣ በገንዘብ ከኔ የምትበልጥ፣ ኮሚኒኬሽኗ ሰፊ የሆነ በቢዝነሷ እንደዛ አይነት በቃ ይሄ እንደ ታናሽ እህት የሚያዩኝን ሴቶች ነው የምመርጠው። ይሄ የማንንም ኡላ እኔ ሚስጥሬን የምነግራት የጉቺ ሚስጥር አለኝ የምትይካለሽ ነው የለሽ። የመጡብንን ሴቶች ነው ጋይስ እየነገርኳችሁ ያለሁት። አሁን የመጣችሁብኝ ሴቶች ራሳችሁን ታውቃላችሁ። በልጅ አስምላ ነው የነገረችኝ ግን ካንቺ አልደብቅሽም ብላ የሰው ሚስጥር የሚናገሩ መጥተዋል። በልጅ አስምሎ ተነግሯችሁ ግን ካንቺ አልደብቅሽም። የስንት ሰው እስረኛ እንደምትሆኑ እዩ። እዛ ጋር ላወራሽላት ሴትዮ እስረኛ ነሽ። ትቀጥያለሽ። እሷ ለኔ ነግራኛለች፣ እኔ ያውቃለሁ። ለኔ እስረኛ ነሽ። ባታወሪውስ፣ ባትናገሪስ፣ ባትነፍሽስ፣ የእውነት ባትናገሩስ፣ ባታወሩስ ሰው ነኝና እኔ መስማት ፈልጋለሁ። መቼም አይ በልጅሽ አስምላሽ ከሆነ ታያት እንገሪኝ አለለም። እኔ ሞሬ ወዳለሁ ጋይስ፣ እኔ ሞሬ ወዳለሁ። እሷ አቅቷት ያወራችሁን እኔ እንዴት ነው የማልሰማው? በዛ ላይ እዚህ ሶሻል ሚዲያ ላይ ላለ ሰው ሚስጥራችሁን አትንገሩ። መቼ እንደምትጣሉ መቼ እንደምትነካኩ አታውቁም። እስረኛቸው ነው የምትሆኑት፣ እስረኛቸው። ሶሻል ሚዲያ ላይ ላለ ሰው ሚስጥራችሁን አታውሩ፣ ህይወታችሁን ሼር አታድርጉ። በቃ ብዙዎቻችሁ የብዙ ሰዎች እስረኛ ሆናችኋል። የብዙ ሰዎች እስረኛ በማወቅም ባለማወቅም ጥሩን ነገራችሁን ትታችሁ ድክመታችሁን፣ ውድቀታችሁን፣ ስህተታችሁን ለሰዎች እያወራችሁ አጋጥሟችሁ አያውቁም? እንትና ግን ተጣልተው እንትና እንደዚህ እየሰደበቻት እንትና ለምዶ መልስ ማሰጣት ብላችሁ አይታችሁ አታውቁም? ቢኮዝ ጋይስ ከባባድ ሚስጥር ሼር ስለተደራረጉ እንትና በዚህ ልክ ወጣ እየተሳደበች እሷ ለምንድን ንቃ አይደለም ጋይስ።
ንቃለስ የሆነ መልስ መስጠት የለብኝም ብላ መልስ ማትሰጥ ሴት ካለች ቲክታክ ላይ ሀቢባ ነች። ሀቢባ ሚስጥር ስላለባት ምናምን ሳይሆን በቃ ስለማትመልስ። አሁን እኔ ሀቢባን ተናገሪ ብትሉኝ ስድቤን ማባከን ጊዜን ማቃጠል ነው የሚመስለኝ። እግዚአብሔር ምንም ጥቅም የለውም ለሀቢባ ሀቢባን መናገር እንደው ጊዜሽም ከማቃጠል ወዲህ ምንም የምታገኙ ፋይዳ የለም። አንቺ ትሰድበኛለች ብለሽ ስትጠብቂ ሌላ ተአምር የምትፈጥርብሽ ሰው ስለሆነች ሌላ ራስሽ ላይ ሌላ በሽታ ነው የምታፈሪው። ሀቢባን መሳደብ በሽታ እሷን መሳደብ መልስ አትሰጥም፣ ድካም ነው ትርፉ። እንደውም መማርም አትሰጥም። አላየዋትም። መማርም ስትመላለስ አይቻት አላቅም። የሀቢባንም መማርንም አላየውም ስትመላለስ እና አትናገሩ። በልጅ አስማላችሁ፣ በእናት አስማላችሁ፣ በምን አስማላችሁ ሰው ከማውራት ወደ ኋላ አይል። የእውነቴን ነው የምነግራችሁ። እያወሩ ነው። በልጅ አስምላን የነገረችን ግን ካንቺ አልደብቅሽም እያሉ እያወሩ ነው። ባታወሪስ ትፈነጃለሽ። ግዴታ ነው ማውራት። ከኔ ህይወት ልምድ እንዲሆናችሁ ብዬ ነው እኔ ያሳለፍኩትን ነገር እንድትማሩበት ብዬ ነው ብላችሁ ታሪካችሁን ታወራላችሁ። በጣም የሚሰቀጥጥ ታሪክ። የኢትዮጵያ ህዝብ ሳይማር ይቅር። የኢትዮጵያ ህዝብ በኔ ህይወት ታሪክ ሆነ የምትማረው እንዳትማሩ፣ እድሜ ልካችሁን ሳትማሩ ቅሩ። በጣም የሚያሳዝን በቃ የሆነ እንኳን ለህዝብ ለራስሽ ራሱ ደግመሽ ማሰብ የሌለብሽን ነገር ወጣችሁ ታወራላችሁ። በልጅ ያስምላን የነገረችኝ እያሉ ጋይስ የሰው ሚስጥር ማውራት ጀምረዋል። ስለንትና እኮ ልነግርሽ ብዬ የሚገርምሽ ነገር ይገርማል እኮ ብለው ይጀምራሉ። ምንድነው እስቲ ወይኔ በስመ አብ ጉቺ የኔ ግን እንደው ያው አንቺ ስለሆንሽብኝ ነው እንጂ በልጅ ያስምላኛለች። እኔ ወሬኛ ነኝ እንግዲህ ጋይስ፣ እኔ ወሬ ፈልጋለሁ፣ መስማት ፈልጋለሁ። በልጅ የተማለበት ጉዳይ ምንድነው ብዬ ወሬ ፈልጋለሁ። እኔም ታያልልም ያው የመስማት ጉጉት አለ። ወሬ ነው ምንድነው ትላላችሁ፣ ትደነግጣላችሁ። የወሬውን ነገር ማወቅ እንፈልጋለን። ያው ወሬኞች ነን እንዳለ እዚህ ጋር ተገሳስጠን ገባችሁ። ባለቤቷ ግን ግለሰቧ ምን አስበሽ ነው እንደዚህ አይነት ሚስጥር በልጅ አስምለሽ የምታወሪው? ሚስጥር ከራስሽ ከወጣ ሚስጥር የለም። የኔ እናት አንቺ የከበደሽን ሚስጥር እኔና ከዲጃ እኔና አልማዝ ልንይዝልሽ አንችልም እንዴ? አንቺ የከበደሽን ማንም ሊይዝልሽ አይችልም። ምን አስባችሁ ነው በልጅ አስምላችሁ ሚስጥራችሁን የምታወሩት? ሚስጥርሽ ካንቺ ከወጣ ወዲህ አንቺ አይደለም የኔ እናት። ተው መቼ ቀን እዚህ ሚዲያ ላይ ከሰው ጋር እንደምትነካኩ አታውቁ። ይሄ ሚዲያ በራሱ በቃ ሴፍ አይደለም። የማንም እስረኛ መሆን የለባችሁ። ከሰው ስትነካኩ ወጣችሁ የምትናገሩትን ያህል መናገር መቻል ሞራሉ ሊኖራችሁ ይገባል። የቱ ድረስ የምትሄጂበት መንገድ ካለ ልትሄጂ የምትችይበት ነገር ሊኖርሽ ይገባል። እንደዚህ አይነት ሰዎች ሚስጥራችሁ ለሆነ ሰው ስታወሩ የሆነ ቀን ከዛ ሰው ጋር ወይ ከዛ ሰው ፍሬንድ ጋር ብትነጋገሩ ወጣችሁ መልስ ላሰጡ ትችላላችሁ። ታዝባችሁ አታውቁ? የሆኑ ሁለት ሰዎች ተጣልተው ለምንድነው ግን መልስ የማትሰጣት ለምንድነው ግን መልስ የማትሰጠው ምናምን ተባብላችሁ አታውቁ? ችግር ስላለ ነው። ዚስ ዴይስ የገባን ነገር ችግር አለ። ስለዚህ ነው አታውሩ ነው የምላችሁ። ኢንጀነራል ለማንም አታውሩ። ግለሰቧ እዚህ ውስጥም ተቀምጠሽ ከሆነ የምትሰሚኝም ከሆነ መቼም ለማን ምን እንዳወራችሁ ታውቃላችሁ። አታውሩ። በልጅ እያስማላችሁ፣ በአባት እያስማላችሁ፣ በምን እያስማላችሁ ምን አገባት? ያንቺ ህይወት ያንቺ እንጂ እኮ የሱ አይደለም። ኢማጂን ለኔ እንደነገረች ለስንቱ ነግራ ይሆን? ለስንቱ አውርታለሽ ይሆን ሚስጥርሽን? አንዳንዶቻችሁ ነው ሚስጥር የሚባለው ነገር ሁላ የገባችሁ አይመስለኝም። ያንዳንዶቻችሁ ሚስጥር እንኳን ለሰው ሊወራ ለራስሽ ራሱ ደግመሽ ለማሰብ የሚከብድ ሚስጥር ያላችሁ ሰዎች አላችሁ። እግዚአብሔርን በጣም ነው የምትሰቀጥጡኝ። እንደዛ አይነት ነገር እንዴት ይወራል?
በትዳርሽ ላይ መውለድሽን ለሰው ማውራት እዛት ኖርማል ይሁን የሚወራ ነው እንኳን ለሰው ለራስሽ ራሱ ደግመሽ ማሰብ የሌለብሽ ነገር እኮ ነው ወጣችሁ የምታወሩት አንዳንድ ሰዎች ሚስጥር ብላችሁ ለሰው ታመከራላችሁ ምን አይነ እንደዚህ አይነት ሚስጥር ይሁን ለጭንቅላትሽ እንኳን ይደገማል እንዴ በባሌ ላይ ከሌላ ወልጃለሁ ባሌ አያውቅም ብላችሁ የምታወሩ እኮ ናችሁ አረ ተረጋጉልን ባካችሁ ከባባድ ነገር ያላችሁ ሰዎች ዝም በሉ በቃ ጸጥ በሉ ለሰው አታውሩ መውለድ ችግር አለው በባል ላይ መውለድ ኖርማል ነው እናቴ ትዳር ላይ ያለሽ ከሌላ መውለድና ያንተ ነው ብሎ አብሮ ማሳደግ ኖርማል ነው መውለድ ችግር አለው ወይ የምትለኝ ሴት ይያልሽ ኖርማል ነው እናቴ ይቻላል ኤርሚዬ እንደዛ ኖርማል ነው መውለድ ችግር አለው ይያለች ነው መውለድ ችግር የለው እኔ መውለዷን መች ተቃወምኩ ግን የሚወለደው ባል ካለ ከባል ነው ሌሽ ነው ከሌላ ወልጄ ያንተ ነው ብዬ ማሳድገው መውለድሽም አይደለም ችግሩ እኮ ሆነ አይ ዶንት ኖ ለምን እንደሆነ እሷ ተወቅ ባለቤቷ ግን ለሌላ ሰው ማውራቱ ችግር አይደለም ያውም እንደዚህ ወይ ሚዲያ ላይ ወይ ባካል ለማታውቁት ሰው ምናምን ማውራቱ ኖርማል ነው ለሆነ ሰው አወራችሁ ያ ሰው ደግሞ እናንተ አስመላችሁ አወራችሁ ያ ሰው ደግሞ አስመሎ ላንዱ አወራ እኔ ደግሞ ነገ ላንዱ አነግራለሁ አይስራው ባህሪ ነው ዩ ኔቨር ኖ በስንት በኩል እንደሚሰራጭ አታውሩ አፋችሁን ሰብስቡ ባካችሁ ዝም በይ አንቺ ጉድ ነው እኔ እኮ ትዳር የለኝም ምን እናት አንዴ ነው ባል ያገባሁት የልጄን አባት ያላዶርን አባት ከዛ በኋላ ካላዶር አባት ጋር ተለያየው እስካሁን በሰርግ በቬሎ ተሞሽሪ ምናምን አግብቻለሁ ብዬ በይፋ የመጣው ሰው የለም የኔ እናት ሳገባ ደግሞ ፖስት ብሻለሁ ከቀለበቱ ጀምሮ ሲደረግልኝ ይሄው በየፖስት ትልሻለሁ ምን ችግር አለው ይሄ ነው እኮ ያለው ነገር